አንዳንድ ሰው መጸለይ አይፈልግም። እግዚአብሔር ያውቀኝ ይላል ያለውበት ሁኔታ። አዎ ያውቃል፣ ግን ከአንተ መስማት ይፈልጋል። ዓለም ሁሉ እየነደደ አንተ ደስ ይላል በማን በጌታ። እዚህ ምድር ላይ እንደ ክርስቶስ የተሰቃየ ሰው የለም፣ እንደ እመቤታችንም በዕለተ ዓርብ ያዘነ ሰው የለም። እነዚህ የኤማሁስ መንገደኞች ሁሉ እኛን ነው የሚወክሉት። ሁላችንም የኤማሁስ መንገድ አለ። መሽቷልና ከኛ ጋር እደር አለ ክርስቶስ። ሰላምታ ሰው ለሰይጣን ሰላም ኮነ። እንዴት አመሻችሁ? እንደምን እስከ ሰዓት ድረስ ቆያችሁ? አሜን። አምላካችን የልዑል እግዚአብሔር ስም የእኛ በእጆቹ አንደበት የተመሰገነ ይሁን። ሉቃስና ቀለዮጳ የሚባሉ ሁለት ሰዎች ነበሩ። እነዚህ ሰዎች ከ72ቱ አርድእት የሚመደቡ ከጌታ ጋር ልክ እንደ ሐዋርያት በዋለበት እየዋሉ ባደረበት እያደሩ ሲከተሉት የነበሩ አገልጋዮቹ ረዳቱ ነበሩ። የሐዋርያትም እንዲሁ ማለት ነው። እነዚህ ሰዎች ክርስቶስ ከተሰቀለ በ3ኛው ቀን ማለት መቼ ማለት ነው? በተነሳ ቀን ማለት መቼ ነው የተነሳው? እሑድ አይደል? እሑድ ጠዋት ነው የኤማሁስን መንገድ የጀመሩት። ከኢየሩሳሌም እስከ ኤማሁስ 60 ምዕራፍ ነው፣ 12 ኪሎ ሜትር ማለት ነው። የሚሄዱት በእግራቸው ነው። እስራኤል እንደምታውቁት በረሃማ ናት። በጣም ሙቀት ነው፣ በጣም ፀሐይ ነው። ያንን መንገድ እጅግ በጣም በትካዜ ሆነው እስራኤልን የሚያድናት ይቤዣታል ብለን ያድናታል ብለን ያሰብነው ክርስቶስ እኮ ሞተ እያሉ 3 ዓመት ከ3 ወር ሲያስተምረን እንደዛ በሞገስ ሲመላለስ ዕውራንን ሲያበራ ድውያንን ሲፈውስ ሽባን ሲተረትር ከምንም በላይ ሙታንን ሲያስነሳ ያየነው አምላክ እኮ ሞተ። ጌታችን ነው፣ ያድነናል፣ በእስራኤል ሁሉ እንደ ንጉሥ ያደርገናል፣ ተስፋችን ነው ያለው ክርስቶስ እኮ ሞተ ብለው በጣም በማዘን ወደ ኤማሁስ ይሄዱ ነበር። ተስፋ ቆርጦ ልባቸው ደክሞባቸው ጭራሽ ሰምተዋል። በነገራችን ላይ ሴቶች ወደ መቃብሩ ሽቱ ሊቀቡ በሄዱ ጊዜ መላእክት ናቸው አረግትን ሳይሆን ያመሰሏቸው ሰምተው ሮጦ ተመልሶ ለሐዋርያት ነገሯቸው። ያን ጊዜ ቅዱስ ጴጥሮስና ቅዱስ ዮሐንስ በሩጫ ወደ መቃብሩ ሄዱ። እንደዛም ስጋውን አጡት። እንግዲህ ክርስቶስ ተነስቷል ብለው አምነዋል እነሱ። ያንን የዜና ከሰሙ በኋላ ልባቸው ግን ደንድኖባቸው ስለነበር በጣም ተስፋ ቆርጦ ስለነበር ስጋውን አላገኙትም። ሮማውያን ወስዶት ሊሆን ይችላል፣ አይሁዳም ሰርቀውት ይሆናል ስጋውን እንጂ አልተነሳም ብለው ስላመኑ ተስፋ ቆርጠው ወደ ኤማሁስ መንገዳቸውን ጀመሩ። በዚህ በተስፋ መቁረጥ መንገድ ውስጥ ግን በጣም ያስገርመው የሚያወሩት ተስፋ ስለቆረጡበት ስለማን ስለ ኢየሱስ ክርስቶስ አዝነዋል እኮ ተክዘዋል። የተከዙት በራሱ በክርስቶስ ምክንያት ሁሉን ነገር ትተውለት ተከትለውት አምነውት ያድነናል፣ ቅድም እንዳልኳችሁ ነገስታት ያደርገናል፣ ባለስልጣናት ያደርገናል፣ ከሮማውያን አገዛዝ ነፃ ያወጣናል ብለው ያሰቡት ክርስቶስ ሞተ ብለው አዝነው ግን ስለሱ እየተነጋገሩ መንገዳቸውን እየሄዱ አንድ ሰው ከመካከላቸው ተገኘ። ያ ሰው ማን? ኢየሱስ ክርስቶስ ጌታችን። በሁላችንም የተስፋ መቁረጥ መንገድ ውስጥ እግዚአብሔር ይገኝልን። እነሱ ግን ምን አላሉትም ነበር? አይናቸው ተይዞ ነበር። ምን አላሉትም? አላወቁትም ይላል ቅዱስ አምብሮስ። አይተውታል ግን አላወቁትም። ማየትና ማወቅ ስለሚለያይ ማለት ነው። ስለዚህ ጠየቃቸው። እንደዚህ በትካዜ ሆናችሁ እንዲህ ልብ በሚያሞቅ አናት በሚበሳ ፀሐይ በዚህ በረሃ እየተራመዳችሁ ስለምንድን ነው የምትነጋገሩት እንዲህ በትካዜ አላቸው። ቀለዮጳ የሚባለው ተቀብሎ አንተ በኢየሩሳሌም እንግዳ ነህን አለ። ያ ማለት ነው በእነዛ 3 ቀናቶች በጣም የሚወራው ወሬ ሁሉም ሰው የሚያውቀው ዜና ማን መሰቀሉ? ክርስቶስ መሰቀሉ። በጣም የሚያስደንቅ ነገር ስለሆነ ያ ኃያሉ ስንት ሺህ ሰው የመገበው ክርስቶስ እኮ ሞተ። አሳልፎ ሰጡት። አብሮት 3 ዓመት አብሮት ሲበላ አብሮት ሲያድር አብሮት ሲውል የነበረው ይሁዳ እኮ አሳልፎ ሰጠው። ከመካከላቸው አንዱ እኮ ካደው። እነሱም በአሰቃቂ ሁኔታ ገርፈው ሰቅለው ገደሉት። አይሁዶች ተሳካላቸው። ያ የተወራለት ዝነኛው ክርስቶስ ብዙ ሺህ ሕዝብ የተከተለው ክርስቶስ እኮ ሞተ፣ አለቀለት የሚለው ወሬ በኢየሩሳሌም ሁሉ ነበር። ስለዚህ አንድ ሰው አልሰማውም ካለ በጣም የሚያስደንቅ ነገር ስለሆነ በኢየሩሳሌም እንግዳ ነው ወይ? እንዴት አልሰማህም? በስራና በቃል ብርቱ ነቢይ የነበረው ስለ ናዝሬቱ ስለ ኢየሱስ አይሁዳንም አሳልፈው እንደሰጡት እንደሰቀሉት ለዛው እንደገደሉት ነው ብለው የተፈጠረውን ነገር ነገሩት። ለማን? ለራሱ ለክርስቶስ። እሱ ግን ነገራቸው፣ እናንተ ሰነፎች የማታስተውሉ አላቸው። ምክንያቱም ተጽፎ ነበር፣ ብዙ ጊዜ ነግሯቸው ነበር እንደሚሞት ከዛም በ3ኛው ቀን እንደሚነሳ ብዙ ጊዜ ነግሯቸዋል። እነሱ ግን አልሰሙት፣ እነሱ ግን አላስተዋሉ።
ስለዚህ ልባቸው ደንድኖባቸው ስለነበር አስተማራቸው። ከሙሴ ጀምሮ ነቢያትን እየጠቀሰ ስለሱ የተነበዩት የተናገሩትን ነገሮች ሁሉ እንዴት እንደሚገናኝ 3 ቀን ከሞላ በኋላ እንዴት እንደሚነሳ እንዴት በክብር ከፍ እንደሚል አስተማራቸው። በመጨረሻ መሸ። ሲመሽ እየራቀ ሲሄድ ይዘው ሩቅ ነው መሰለን ብለው እንደው ከኛ ጋር ይደር ብለው መሽቷልና ከኛ ጋር እደር ማለት እስቲ መሽቷልና ብለው ከኛ ጋር ምን በል እደር። ያን ጊዜ አደር አብሯቸው እንጀራንም ቆርሶ ባርኮ ሰጣቸው። ያን ጊዜ አይናቸው ምን አለ ተገለጠ። ሲያዩት ያስተማራቸው ክርስቶስ ነው። ለካ በዚህ ሁሉ መንገድ ውስጥ ስለ ራሱ ሲያስተምራቸው የነበረው ደግሞ ስለ ራሱ ሲነግሩት የነበረው ክርስቶስ ነው። አይናቸው ተገለጠ። ልክ ሲገለጥ ግን ተሰወራቸው። ያን ጊዜ ጨለማ ነው ያስፈራል፣ ሩቅ ነው ይደክማል ያሉትን መንገድ በማታ ወደ ኢየሩሳሌም ተመለሱ። ሰዎች ልክ ጌታቸውን ሲያዩት ኃይል አገኙ። ፍርሃታቸው ጠፋ፣ ድካማቸው ተበተነላቸው፣ ጉልበታቸው በረታ። የጌታቸውን መልክ አይተዋልና ተስፋቸው ተመለሰ፣ ተስፋ መቁረጣቸው ጠፋ። ያን ጊዜ ወደ ኢየሩሳሌም በምሽት ተመለሱ። 12 ኪሎ ሜትር ድጋሚ ተመለሱ። አስቡት፣ መሽቷል ከኛ ጋር ደር ሩቅ አትሄድ ያሉት ሰዎች በዛው ምሽት እውነትም ክርስቶስ ተነስቷል ብለው ተመለሱ። እነዚህ የኤማሁስ መንገደኞች ሁሉ እኛን ነው የሚወክሉት። ሁላችንም የኤማሁስ መንገድ አለ። ኢየሩሳሌም የተባለችው ይህቺ ቅድስት ቤተክርስቲያን ሁላችንም ብንጠይቅ በልጅነታችን ወይ ሰንበት ተማሪ ነበርን አለ ወይ ደግሞ ቆራቢ ነበር። ከእናንተ ማለት ያልቆረበ ሰው አለ? ያልቆረበ ሰው ያቋረጠ ሰው ምን አለ? ከዚህ ሁላችንም ከኢየሩሳሌም የሸሸንበት ከዚህ ቤተክርስቲያን የወጣንበት የሆነ ምክንያት አለ። የሆነ ተስፋ የሚያስቆርጥ ወይ ህይወታችን ላይ የሆነ ነገር አፕን አድርጎ ወይ የምንወደውን ሰው አተን ወይ ከስረን ወይ ተሰብረን እግዚአብሔርን ተቀይመ ነው ከዚህ በኋላ አይወደኝም፣ እኔ ተስፋ የለኝም፣ ያድነኛል ብዬ ያመንኩት አምላክ ግን አላዳነኝም፣ ዝም አለኝ፣ ጸጥ አለኝ ብለን ከኢየሩሳሌም የወጣን ሰዎች አለ። የወጣን ሰዎች ተስፋ በመቁረጥ ውስጥ መንገድ የጀመረን ሰዎች አለ። ወደ ኤማሁስ ምንም ወደ ሌለባት ወደ በረሃ ወደ ጨለማ በዛ ሁሉ መንገድ ውስጥ ግን ማን አብሮናል? እግዚአብሔር አለ። ለዛ ነው ቅዱስ ጳውሎስ ጌታ ቅርብ ነው አለ። እስኪ ጌታ ምንድነው? እኛ ግን እንደዛ ይሰማል። የሆነ በሰማይ የሆነ ዙፋን ላይ ቁጭ ያለ ዓለምን የሚያስተዳድር እንዲህ ብሎ የሚፈርድ እንዲህ ብሎ ትእዛዝ የሚሰጥ አምላክ ነው የሚመስለን። ክርስቶስ ግን አጠገባችን ነው። በእውነት በማናን አሁን አጠገባችሁ እንደሆነ ይሰማችኋል። እግዚአብሔር ለቅሷችሁን በየቀኑ የሚያይ ብሶታችንን በየቀኑ የሚሰማ አብሮን የሚያዝን አብሮን የሚደሰት እግዚአብሔር እንዳለ አጠገባችን እንደሆነ ይሰማል አይሰማል? እግዚአብሔር ሁሉ ጊዜ ለጥቅማችን ነው እንፈልገው። የሆነ ነገር ሲጎልብን ነው እዚህ ቤት የምንመጣው። ለምን እንወሻሻለን? ቅዱስ ገብርኤልን የምንፈልገው ከአምላክ ፊት ቆመሃል ወደ አምላክ አቅርበኝ ለማለት አይደለም። የሆነ ቁሳዊ ነገር ፍለጋ ነው። ወይ ፍርድ ቤት ኬስ ሲኖርብን ነው፣ ወይ ቤተሰብ ሲታመምብን ነው፣ ወይ ስራ ሲቀዘቅዝብን ነው። እስቲ እንደው ምዕመናን አንድ ጥያቄ ልጠይቃችሁ። እዚህ ቦታ ላይ ወይ ሐምሌ ገብርኤል ወይ ታኅሳስ ገብርኤል ወይ የሆነ ንግስ ላይ አንድ ሰው ስለት አለኝ ስለቴ ሰብሯል ብሎ ሲመሰክር ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ያለው ገብርኤል እነሆ በእግዚአብሔር ፊት ቆመሃል፣ አማልደኝ፣ ስጋውና ደሙን እንድበላ እንድጠጣ በቅድስና መንገድም እንዲሄድ እርዳኝ ብዬው ነበረ፣ ስለቴንም ሰምቶኛል፣ አመስግኑኝ የሚባል ስለሰማሽ ታውቃለህ? መጠየቅ የነበረበት እኮ እሱ ነው። ለእግዚአብሔር ቅርብ የሆኑ ቅዱሳን መጠየቅ የነበረብን የነፍሳችን ጉዳይ። አሁን እዚህ ጋር እመቤታችንን የማይወዳት ሰው አላችሁ? ሁላችንም ስፍስፍ ብለን የምንወዳት ሰሚነሽ እንላታለን አይደል? ሰሚ ናት እሷ። አዎ ሰሚ ናት፣ ሩሩ ናት። ግን እንደው ምዕመናን እስኪ አስተውሉ። አባቶች ምን ይላሉ መሰላችሁ? አንድ ሰው አንድ ኃጢአት ሲሰራ ክርስቶስን ድጋሚ እየሰቀለው ነው። ድጋሚ እያለው እያሳመመው ነው። ችንካሩን ድጋሚ እየቸነከረው ነው። የሾህ አክሊሉ ላይ አንድ ሾህ እየጨመረ ነው። አንድ ኃጢአት ስንሰራ ሁላችን ድጋሚ የስቅለቱ ቀን በታመመው ልክ እናሳምመዋለን። ምክንያቱም ፍቅሩን ውለታውን ስለረሳ። እዚህ ምድር ላይ እንደ ክርስቶስ የተሰቃየ ሰው የለም። እንደ እመቤታችንም በዕለታ ነው ያዘነ ሰው የለም። ያዳመጣችሁ? እንደ እመቤታችን ያዘነ ሰው የለም በምድር በሕይወቷ እንደዛ ቀን አዝናት አታውቅም። ሌላ ማንም ሴት ማንም እናት እንደዛም አዝናት አታውቅም። ስለዚህ እኛ አንድ ኃጢአት ስንሰራ እመቤታችን በዛ ልክ ነው የምናሳምማት። ልጇን ብቻ አይደለም፣ ልጇን ሲገርፉባት ያየችውን ሕመም ደም በደም ሲያረጉት
ዕቃኑን አወጥተው ሲሰቅሉት አይታለች፣ ባይኗ ታማለች። ያንን ህመም ነው ድጋሚ እናሳማት። አስቡት፣ እንደዚህ አድርገን ሄደን ገዳሟ ሄደን ያለችበት ሄደን እመቤቴ ይህን አሳኪ አንቺ እንደው ሰሚ ነሽ እንላታለን። ተገቢ ይመስላችሁ? እንደው አሁን እሷ ካላት ነገር ሁሉ ልጇ ይበልጣል አይበልጥም? እንደው ልጅሽን ስጭኝ ብላችሁ ጸልያችሁ ታውቃላችሁ? የልጅሽን ስጋና ደም ስጭኝ፣ እሱን ከመበደል ወደ ኋላ አድርጊ። ከቤቱ ከኢየሩሳሌም ወጥቼ ወደ ኤማሁስ እየሄድኩ ነው፣ ተስፋ መቁረጥ ውስጥ ነኝ። እመቤቴ ሆይ አንቺ ከኔ በላይ ለልጅሽ ቅርብ ነሽ እና እንደው ከልጅሽ አማልጅኝ አስታርቂኝ ብለን እናውቃለን። የምንወዳት ስለምታደርግልን ሁላችንም እግዚአብሔርን ቅዱሳን መላእክትን የምንወዳቸው ሳንወሻሽ ብንነጋገር ለቁሳዊ ነገር ለጥቅማችን ይሁን ነገር ሲጎልብን ለዛ እኮ ነው ሰርጉንም በዘፈን እናደርገዋለን። ደስታው ጊዜ ደግሞ ይደልማ አይደል? በዓል ሲመጣ ሌሊት አስቀድሰን 9 ሰዓት ገብተን ከመላን በኋላ ጠዋት የበዓል ዘፈን ተከፍቶ አይደል? እስካሁን እግዚአብሔር ምን የሚሰማው ይመስላችሁ? ግን አብሮን እንደሆነ ስለማይሰማን ነው። አጠገባችን እንደሆነ አይሰማን። ከሰዎች ጋር ስተዋወቅ ቀልድ ስትቀላለድ፣ ሰዎችን ስንሳደብ፣ ሰዎችን ስናማ ልክ እንደ ኤማሁስ መንገደኞች ሳያውቁት ሶስተኛ ሆኖ የተገኘው ሰው ማን ነበር? ክርስቶስ ነው። በመሀል አሁን አጠገቤ ክርስቶስ እንዳለ ይሰማኛል ብላችሁ ራሳችሁ ኃጢአትን ስንሰራ፣ በልባችን ክፋትን ስናስብ፣ ሰዎች ላይ ቂም በቀል ስናስብ፣ ስንጠራጠር፣ ሳናምን ስንቀር እግዚአብሔር እየሰማን እንደሆነ ማወቅ አለን። ለዛ ነው ቅዱስ ዮሐንስ አፈወርቅ ሰው ሆይ ሁልጊዜ አንድ ኃጢአት ስትሰራ ምንም ነገር ስታደርግ የሰማይም የምድር ፈጣሪ እያየህ እንደሆነ አስተውል። ስለዚህ አንድ ቀን ብቻችን ነው እያንዳንዱ እናደርገው ነገር ያያል፣ ይሰማል እግዚአብሔር። እኛ ግን አይመስለንም። ጥርጣሬ ልባቸውን ደፍኖበት ነው። አለማመን ይዟቸው ነበር። አይናቸው ላይ የተለጠፈው አለማመን ነበር። በዚህ ተስፋ መቁረጥ ውስጥ ስንሄድ አሁን ኑሮውን ስናየው የነዳጁ ጉዳይ፣ የኑሮ ሁኔታ፣ ያስቤዛው ሁሉም ነገር ያስጨንቃል። ሰርቫይቭ የምናደርግ የማይመስለን አሁን እንዴት ነው የሚኖረው? ይሄን ነገር እንዴት ነው ማሳቀው? አሁን ያለውበት ስቃይ እንዴት ነው የሚያልፈው? የአብዛኞቻችን ጥያቄ ነው። ምንም ጥቅም የለውም ብለን ርቀናል ከእግዚአብሔር። በዛ ሁሉ መንገድ ግን ማን አለ? አብሮ አያችሁ፣ አብሮ ይጠይቀናል። ምንድን ነው የተፈጠረው? ያውቃል እኮ ምን እንደተፈጠረ፣ ግን ከኛ መስማት ይፈልጋል። አንዳንድ ሰው መጸለይ አይፈልግም። እግዚአብሔር ያውቅ ይላል ያለውበት ሁኔታ። አዎ ያውቃል፣ ግን ከአንተ መስማት ይፈልጋል። እንደ ኤማሁስ መንገደኞች ከመጀመሪያው እስከ መጨረሻው ድረስ እንደ ጓደኛ አቅርበው እንድትነግሩ ይፈልጋል። ስለዚህ መታችሁ በመቅደሱ አልቅሱ፣ እግዚአብሔር ሆይ እንዲህ ሆኛለሁ፣ አባቴ አይደለህ ለምን አትረዳኝም ብላችሁ ጠይቁት። እግዚአብሔር አስረዱት ምን እንደሆናችሁ፣ እሱ ደግሞ ይነግራችኋል። እውነት እንነጋገር ከተባለ እኮ በመምህራን በብዙ ነገር ነግሮናል። ለዛ ነው እናንተ ሰነፎች የማታስተውሉ እንዴት ትጠራጠራላችሁ ያላችሁ፣ እንዴት ይህንን አታውቁም ያላችሁ። መጽሐፍ ቅዱስ ብናነብ ኖሮ የእግዚአብሔርን ቃል በየቀኑ ብንሰማ ብናስቀድስ ስጋውን ብንቀበል እንደዚህ ተጠራጣሪ ያልሆን ነበር። ትዝ ይላችኋል ክርስቶስ በባህር ሲራመድ ጴጥሮስም አየዋል። በማዕበሉ ማለት ጌታ ሆይ እንዳንተ በባህር እንደራመድ ጥራኝ አለው እና አለው። እሱን አምኖ በባህር መራመድ ጀመረ ቅዱስ ጴጥሮስ። አይኑን እያየ ከአይኑ ሳይበቅል መሀል ላይ እየተራመደ የነፋሱ ሽውታ የማዕበሉን ድምፅ ሲሰማው ደነገጠ። ዞር ብሎ ሳይሆን ለካ የቆመው ምን ላይ ነው? ባህር ላይ ቆመ። እግዚአብሔር ካላለ በስተቀር አይቆምም። ስለዚህ እውቀቱ መጣበት፣ የዓለማዊ እውቀቱ ዲህ ባህር ላይ ነው ያለው ብሰምጥስ ማለት ሲጀምር መስመት ጀመረ። ከአይኑን ከእግዚአብሔር ላይ ማንሳት ሲጀምር፣ አጠገቡ ያለውን ድምፅ መስማት ሲጀምር፣ ልክ እኛም እንደዛ ነው። እንዴት ታልፊዋለሽ? አሬ ነገር ይበዛል፣ አሬ ነገር አይሆንም የሚለውን ሽጉታ ስንሰማ ሰዎች ከእግዚአብሔር ላይ አይናችን ልክ ስናነሳ መስመጥ እንጀምራለን። የአብዛኞቻችን እምነት የተሸረሸረው በሰዎች የሰዎችን ወሬ በመስማት በመፍራት በመደንገጥ ዜና ላይ ያየነውን ነገር ሶሻል ሚዲያ ላይ ያየነውን ነገር ይሄ ነገር ያስፈራል፣ እንደው ምን ይሻለኛል፣ እንዴት ነው የምናልፈው ማለት ስንጀምር ያን ጊዜ አይናችንን ከእግዚአብሔር አነሳን፣ እኛ መስመጥ ጀመርን። አያችሁ፣ እግዚአብሔርን ከማመን ወደ ኋላ ማለት ይሄ ነው። ከሱ አይን ከሱ ድምፅ ውጪ ሌላ ነገር መስማት፣ ከዚህ በፊት ያሳለፈን ነገር መርሳታችን ነው እንዲያደረገ ይህንን እንኳ አሳልፎኛል እግዚአብሔር። ለዛ ነው ቃሉን ተማሩ። ሙሴን ከዛ ያወጣ፣ ዳዊትን ከዛ ያወጣ፣ ነቢያትን ሁሉ በደህንነታቸው ከወደቁበት ያነሳቸው እግዚአብሔር እንዴት አያነሳኝ የምንል ነበር ቃሉን ብንማር። ለዛ ነው ክርስቶስ ከወንጌላት ከብሉይ ኪዳን ሁሉ የነበሩትን ትንቢቶች አንስቶ ሲተረጉምላቸው የነበረው።
የዮሴፍን ታሪክ የሚያውቅ ሰው በየትኛው ሁኔታ ውስጥ ቢሆን እንደሚያልፍለት ያውቃል። እኛ ግን አናውቅ። ዮሴፍ ባሪያ ሆኖ ገብቶ ነው ግብፅ ላይ ንጉሥ የሆነ መጨረሻ ነው። አያችሁ፣ እግዚአብሔር በባርነት ቤት ውስጥ ወደ ንግስና የሚያስገባ የጓሮ በር አለ። እስኪ በየትኛው ሁኔታ ውስጥ ነው ሰው አገልጋይ ሆኖ ገብቶ የቤት ባለቤት ነው? ይቻላል? አይቻልም። በእግዚአብሔር ዘንድ ግን ይቻላል። አያችሁ፣ እግዚአብሔርን ካመን እንዲህ ነው የምንሆነው። ቃሉን አለመማራችን፣ እግዚአብሔር ያሳለፈላቸው እግዚአብሔር ያዳናቸውን ሰዎች አለማወቃችን፣ የእነሱን ታሪክ አለመረዳታችን። በእውነት የተጻፈው እኮ ለእኛ ነበር እንድናምን። የኢዮብ ታሪክ የተጻፈው ለምን ይመስላችሁ? እንድናምን። እኛ ግን አናምን። ልክ እንደ ቅዱስ ጴጥሮስ አጠገባችን ያለውን ከክርስቶስ ላይ ዓይናችን ነቅለን ሽቡታውና ማዕበሉ ላይ ትኩረት ስናደርግ መስማት ጀመረ። ያን ጊዜ አድነኝ ብሎ ጮኸ፣ አዳነው። ስለዚህ በዚህ ተስፋ መቁረጥ መንገድ ውስጥ ማን አለ አብሮ? እግዚአብሔር ያለ። መጀመሪያ ያንን ማመን ያስፈልጋል። ከዛ መጸለይ፣ መንገር፣ ሁኔታውን መናገር፣ ሁሉም ነገር ለእግዚአብሔር መስጠት፣ በሰው አለመተማመን። በነገራችን ላይ ሁሉም ነገር በእኔ አቅም መሆን አለበት ብለን ስለምናስብ በደሞዛችን ልክ ባለን አቅም አረ እኔ እጅ አጭር ነው ብዙ ማቃቸው ሰዎች የሉ፣ አረ እኔ ደሞዝ ትንሽ ነው ብለን ነው ነገሮችን ለማድረግ ወደ ኋላ ምንለው። እኔ እኮ እግዚአብሔር አለኝ ያለ ሰው ግን እግዚአብሔር እኮ አባቴ ነው ያለ ሰው። አንድ ባለስልጣን አጎት ቢኖረን እኮ እንደዛ ነው። አባታችን የብዙ ካምፓኒ ባለቤት ቢሆን ኖሮ አንጨናነቅ። እግዚአብሔርን ይዘን ግን እንጨነቃለን። በጣም ያሰፈርኩ። እስኪ ጭንቀት ማለት ነው። አይ ሁላችሁ ነው። ጭንቀት ማለት እግዚአብሔር የሚሳነው ነገር አለ ብሎ ማሰብ ነው። እግዚአብሔር የሚሳነው ነገር አለ። መጨነቅ ማለት ግን እግዚአብሔር የሚሳነው ነገር አለ ማለት ነው። ካልሆነ ለምን ትጨነቃለህ? እንደሆነ በጣም ትልቅ ባለሀብት መንገድ ላይ አግኝቷችሁ ደስ ስላልከኝ ቤትና መኪና እገዛልሃለሁ ቢላችሁ እርሷት ለምሮ ምናልፍ እንደሚያደርገው ስለምናውቅ አቅሙ እንዳለው ስለምናውቅ ለእሱ ቀላል እንደሆነ ስለምናውቅ እግዚአብሔር እኮ የዚህ ሁሉ ነገር ፈጣሪ ነው። የምንመኘው ነገር ፈጣሪ ነው። እሱ ካልሰጠን ማን ይሰጣል? ስለዚህ ልባችንን እሱ ላይ ማሳረፍ መጣል ያስፈልጋል፣ መንገር ያስፈልጋል። አንዳንዴ ደግሞ እንዲህ የሆነ የጸለየን እግዚአብሔር እየቀረበን ደግሞ ይመሻል። እሱም አብሮን እያለ ይመሻል። የሞስ መንገደኞች ምን አለባቸው? መሸባቸው፣ የሚርቃቸው መሰላቸው። አንዳንዶቻችሁ ምናልባት አረኔ በየቀኑ ቤተክርስቲያን እየመጣሁ ነው፣ እያስቀደስኩ ነው፣ እግዚአብሔርን እየጠየቅኩ ነው፣ እየለመንኩ ግን አልሰማኝም። ይሄ ማለት ሲመሽባችሁ እያወራችሁት እየተነጋገርባችሁ አብራችሁ ሆነው እግዚአብሔር እንዳለ እየሰማችሁ ግን ዝም ሲላችኋል። ጭራሽ መሽቶ ከእናንተ ሲርቅ ያን ጊዜ ምን በሉት? መሽቷልና ከማን ጋር ደረ? ከእኛ ጋር እደር አሉት። ይህ ማለት በዚህ በጨለማው ሕይወቴ እግዚአብሔር ማረኝ ነው። ወደ ብርሃን ለመግባት ከጨለማ ለመውጣት ግዴታ ብርሃን ያስፈልጋል። ብርሃን የተባለች ነው ንስሐ ናት። ምንም ነገር ቢወጣችሁ ፈልጉ ሆነ መጀመሪያ ከእግዚአብሔር ጋር ሰላም ሆነ ያስፈልጋል። ለምንድን ነው ነገሮች ቢደራረቡብኝ? ለምንድን ነው እንደዚህ የምጨነቀው? ለምንድን ነው ነገሮች ቶሎ የማይፈቱት ካላችሁ ከእግዚአብሔር ጋር ሰላም ስላልሆናችሁ ሌላ ነገር አለ። ንስሐ ስላልገባህ ነው ወንድሜ። ለእኛ እኮ ኖርማል ነው። አሁን ወደዚህ ጉባኤ ስትመጡ እንደው ቤት የነበራችሁ ሰዎች ከእናታችሁ ከአባታችሁ ከባል ከሚስታችሁ ወይ ከምትወዱት ሰው ጋር ብትጣሉ ፈገግ እያላችሁ ትመጣላችሁ? አሁንም እንደዛው ሰው ሲጠይቀን ምን ሆነ ነው ዛሬ ፊት ምን ሆነሽ ነው ሲባል እባክህ ከአባዬ ከማዬ ጋር ጣልቼ ከገሌ ጋር ጣልቼ ደብሮኝ ዛሬ እየሳቅን ምንም እንዳልተፈጠረ አድርገን ይዋል ነው እንዴ ዛሬ ውሏችን ብቻ እንዲሁ ቢባል የዛሬው ውሏችን የደስተኛ ሰው የሚመስለው ከእግዚአብሔር ጋር ሰላም ሆነ እዛ ልክ አይረብሸን ማየው ከሰው ጋር ተጣልተን የሚከፋንን ያህል ከእግዚአብሔር ጋር ተራርቀን አይከፋንም። ለኛ ምንም ማለት ነው። ይሄው አሁን ገብተን እንተኛለን፣ ከዛ ተነስተን ስራ እንሄዳለን። ምንም እንዳልተፈጠረ እግዚአብሔር ምንም እንዳልሆነ በሕይወታችን ከእግዚአብሔር ሳትታረቅ እንዴት ችግሮች ይፈታሉ? ስለዚህ መሽቷል ጌታ ሆይ ሕይወቴ መሽቶብኛል፣ በኃጢአት አጨልሜዋለሁ። ስለዚህ ወደ ቤቴ ምን በል ግባ ብላችሁ ንስሐ ግቡ። ካህናት ፊት ሄዳችሁ ራሳችሁን አዋሩ። ንስሐ ስንገባ ያን ጊዜ ወደ ብርሃን ወደ ቤታችን ይገባል ጌታ። ከንስሐ በኋላ እንጀራውንም ቆርሶ ምን አላቸው? ሰጣቸው። ልክ ስጋው ደግሞ ስንቀበል አይናችን ምን ይላል? ይገለጣል። ያኔ ዞር ብሎ ተነጋገሩ። በመንገድ
ሲያስተምረን ልባችን ይቃጠልብን አልነበረም? ሁሉም ነገር ይገባቸዋል ምዕመናን። አሁን ነገሮች ድንግዝግዝ ያሉት ለምንድን ነው እንደዚህ መሆነው? ነገሮች ለምን የተደራረቡት? እግዚአብሔር ለምን እገሌን በሞት ነጠቀኝ? ለምን ስራዬን አከሸፈብኝ? ለምን ከትምህርት ወደቁ? ብቻ በሕይወታችን ያጋጠሙ ሁሉም ነገሮች ለምን እንዳጋጠሙ የምናውቀው አይናችን ሲገለጥ ነው። አይናችን የሚገለጠው ደግሞ እንጀራውን ቆርጠን ስንበላ። እየሰማችሁ ነው? ያን ጊዜ ጨለማውንም አንፈራ፣ ወደ ኢየሩሳሌም ሳንደክም እንመለሳለን። እመኑኝ፣ ከእግዚአብሔር ጋር ሰላም የሆነ ሰው ሕይወቱ ሁሉ ሰላም። እመኑኝ፣ ከሱ ስለተጣላን ነው፣ ከሱ ስለራቅን ነው እንደዚህ ሆነን ያለ ነው። እነ ቅዱስ ጳውሎስ ትዝ ይላችሁ የፊልጵስዩስ መልእክት እኮ 16 ጊዜ ደስ ደስ የሚል ቃል ተጽፎበታል። ደስታ በጌታ ደስ ይበላችሁ። አሁንም ደግም ይላሉ፣ በጌታ ምን ይበላችሁ። ይሄ መልእክት የተጻፈው ምዕመናን እስር ቤት ውስጥ ሆኖ ነው። ይሰማችሁ? እስር ቤት ውስጥ ሆኖ ምን ይበላችሁ እያሉ ይጽፋል። አሁን አንድ ሰው እንደው እስር ቤት ውስጥ ሆኖ ደብዳቤ ቢጽፍ እንደዛ የሚል ይመስላችሁ? ኧረ እንደው ቁንጫው ምግቡ የማይመችም፣ ኧረ መታችሁ ጠይቁኝ፣ እገሌ ለምድር ያመጣው ነው። እሱ ግን ደስ ይበላችሁ። በማን ደስ ይበላችሁ? አያችሁ፣ በጌታ ደጋ ደስ መሰኘታል። ዓለም ሁሉ እየነደደ አንተ ደስ ይላል። በማን? በጌታ። ከእግዚአብሔር ጋር ሰላም የሆነ ሰው ሁሉም ሰላም። ሕይወታችሁ ላይ ያለው ነገር እንዲስተካከል፣ ተስፋ የቆረጥንበት ነገር፣ የጨለመብን ቤት፣ የጨለመብን ትዳር፣ የጨለመብን ጓደኝነት፣ የጨለመብን ሕይወት እንዲመለስ ከእግዚአብሔር ጋር መጓዝ ያስፈልጋል። ቃሉን መማር ያስፈልጋል። ከዛም ንስሐ ገብቶ ጌታ ወይ መሽቷልና ከኔ ጋር እደር ብሎ እንጀራውን መቅመስ ያስፈልጋል። ያን ጊዜ እንደ ኤማሁስ መንገደኞች ነገሮችን እግዚአብሔር ለምን እንዳደረገው ለምን ለኛ ብሎ እንዳከሸፈብን ይገባናል፣ እንረዳዋለን፣ እግዚአብሔር እንወደዋለን። ያን ጊዜ ወደ ኢየሩሳሌም እንመለሳለን። እነዚህ የኤማሁስ መንገደኞች ተስፋ ቆርጦብኛል ሳይል የተከተላቸው ክርስቶስ፣ ከዛም ታግሶ ያስተማራቸው እግዚአብሔር ሳይንቃቸው በቤታቸው ተገኝቶ እንጀራውን ቆርሶ ሰጥቶ ራሱን የገለጠላቸው ክርስቶስ በእኛም በዚህ ጨለማ ሕይወታችን ክርስቶስ ራሱን ይግለጥልን። መሽቷልና ከእኛ ጋር እደር የማለትን አቅም ይስጠን። እሱን ማመን ተስፋ ማድረግ፣ የሰዎችን ወሬ ማዕበሉን ሳንሰማ አይን አይኑን ብቻ እያየን በባህር ላይ መቆምን እግዚአብሔር ይስጠን። ወስብሐት ለእግዚአብሔር።